ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። የ2026 የክረምት የዝውውር መስኮት አሁንም ተጧጡፎ ቀጥሏል። ቼልሲዎች በተለይ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በዛሬው ዕለትም የክሪስታል ፓላስ ተጫዋች የሆነውን የማክሲመስ ላክሮስን የሕክምና ምርመራ እንዳጠናቀቁ እየተነገረ ይገኛል። ሪያል ማድሪዶችም የአንዲያሜንዴን ለማስፈረም ዝውውሩ ላይ ገብተውበታል እየተባለ ይገኛል። ከሱ በተጨማሪም የማንቸስተር ሲቲ ተጫዋች የሆነውን ሮድሪንም ለማስፈረምም እንቅስቃሴ አድርጓል እየተባለ ይገኛል። እንደዚሁም ኮሞዎች ከቼልሲ ተጫዋች ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። እንደዚሁም ኒውካስል ዩናይትዶችንም አንድ ተጫዋች ከሞናኮ ማስፈረማቸው ተረጋግጧል። በተጨማሪም ፔፕ ጋርዲዮላም የጣሊያንን የብሔራዊ ቡድን ጥያቄን ውድቅ አድርጓል ተብሏል። እነዚህን በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም የዝውውር ዜና ባልሆነው በፔፕ ጋርዲዮላ ዜና የምንጀምር ይሆናል። እንደሚታወቀው ፔፕ ጋርዲዮላ የ2025/26 የውድድር ዘመን መጠናቀቁን ተከትሎ ከማንቸስተር ሲቲ ጋር በይፋ በስምምነት ተለያይቷል። በዚህ ሰዓትም እንግዲህ ስራ ላይ አይደለም የሚገኘው እና ይህንንም አጋጣሚ ተጠቅመው የጣሊያን ብሔራዊ ቡድን በአሰልጣኝነት ለመቅጠር እንቅስቃሴ አድርገው ነበር። ነገር ግን በግል ምክንያቶች ይህንን ጥያቄ ፔፕ ጋርዲዮላ ውድቅ ሊያደርገው ችሏል። በግል ምክንያት አድርጎ ያስቀመጠው ደግሞ ከቤተሰቦች ጋር ጊዜ ማሳለፍ እፈልጋለሁ በሚል ነው እና ምናልባትም ከጊዜ በኋላ ከጥቂት ዓመታት በኋላ ወደ አሰልጣኝነት የሚመለስ ከሆነ በብሔራዊ ቡድን አሰልጣኝነት ልንመለከተው እንችላለን። በአሁኑ ሰዓት ግን የብሔራዊ ቡድን አሰልጣኝነት ጥያቄውን ውድቅ አድርጎባቸዋል። እንደሚታወቀው ከዚህ ቀደምም እንግሊዝ ብሔራዊ ቡድን በተለይ ቶማስ ቱሄልን ከመቅጠራቸው በፊት ፔፕ ጋርዲዮላን ለመቅጠር ጥረት አድርገው ነበረ። ነገር ግን ያንን ጥያቄያቸውን ውድቅ ሊያደርግባቸው ችሏል። በዚህ ሰዓትም ፔፕ ጋርዲዮላ በቅርቡ ወደ አሰልጣኝነት ይመለሳል ተብሎ አይጠበቅም። ምናልባትም የርገን ክሎፕ እንዳደረጉት 2 ዓመታትን ሊጠብቅ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። እንደሚታወቀው የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕም የ2023/24 የውድድር ዘመን ልክ እንደተጠናቀቀ ከሊቨርፑል ጋር በስምምነት ተለያይተው ነበረ። ከዛም ለ5 ለ6 ወር ያህል እረፍት ካደረጉ በኋላ በአርቢ የስፖርት ግሩፕ ውስጥ ላለፉት አንድ ዓመት ተኩል አካባቢ በኃላፊነት ሲሰሩ መቆየት ችሏል። ከዛም እንግዲህ በቅርቡ በጀርመን አሰልጣኝነት ሊቀጠሩ ችሏል። ከዚህ በኋላም እስከ 2030 ድረስ በጀርመን አሰልጣኝ ነው የሚሆኑት እና ምናልባትም ፔፕ ጋርዲዮላም ለሚቀጥሉት 1 ዓመት ወይም 2 ዓመት በእረፍት ላይ ይቆያሉ ተብሎ ይጠበቃል። ከዛ በኋላ ግን ምናልባትም በኢንተርናሽናል አሰልጣኝነት ሊመለሱ ይችላሉ። ካልሆነም ደግሞ ወደ ጣሊያን ሴሪኤ ሄደው ሊያሰለጥኑ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በዚህ ሰዓት ላይ ግን የጣሊያን ብሔራዊ ቡድንን ጥያቄ ውድቅ አድርጓል። በሳቸው ምትክም ፒርሎ በአሰልጣኝነት ሊሾም ችሏል። በመቀጠልም ኒውካስል ዩናይትድ ነው የምንመለከተው። ኒውካስል ዩናይትዶች ከሞናኮ አላጂ ቧንባን ማስፈረማቸውን አረጋግጧል። ይህ ተጫዋች እንግዲህ በ5 ዓመት ኮንትራት ነው ለኒውካስል ዩናይትድ መፈረም የቻለው። የኒውካስል ዩናይትድም የዝውውር መስኮት 4ኛ ፈራሚ መሆን ችሏል። ከዚህ ቀደም እንግዲህ ኢዋንን ግብ ጠባቂ ላይ፣ ባንዞማ ትራወሬን በክንፍ አጥቂ ቦታ ላይ እንደዚሁም ደግሞ ሻንቱወር የተባለውን ደግሞ በመሀል ሜዳ ላይ ማስፈረም ችሎ ነበረ። አሁን ላይ ደግሞ ባምባን በ40 ሚሊዮን ዩሮ ወይም ደግሞ በ34.1 ሚሊዮን ፓውንድ ማስፈረም ችሏል። እሱም ከመፈረመ በኋላ እንግዲህ በጣም ደስተኛ ነኝ ለዚህ ክለብ በመፈረም የሚል አስተያየትን ሰጥቷል። ኒውካስል ዩናይትዶች በዚህ የክረምት የዝውውር መስኮት የተለያዩ ለውጦችን እያደረጉ ነው የሚገኘው። እንደሚታወቀው አንቶኒ ጎርደንን ለባርሴሎና በ70 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ መሸጣቸው አይዘነጋም። በቅርቡም ደግሞ ሳንድሮ ቶናሊን ለቶተናም በ100 ሚሊዮን ፓውንድ መሸጥ ችሏል። አሁን ደግሞ አርሰናሎች ከጉማሬሽ ጋር ስማቸው እየተያዘ ነው የሚገኘውና ምናልባትም በቅርቡ ከክለቡ ሊወጣ ይችላል ነው እየተባለ የሚገኘውና አንጋፋ የሚባሉ ተጫዋቾችን እየሸጡ ወጣት የሚባሉ ተጫዋቾችን እያስፈረሙ ነው የሚገኘው። ባምባንም ከተመለከት ነው ገና 20 ዓመቱ ላይ ነው የሚገኘው። በእርግጥ ተጫዋቹ ጥሩ ኳሊቲ ያለው ተጫዋች ነው። በዋነኝነት እንግዲህ በተከላካይ አማካኝ ቦታ ላይ ነው የሚጫወተውና ምናልባትም ለሳንድሮ ቶናሊ ተተኪ ይሆናል ተብሎ ነው የመጣው። ከተከላካይ አማካኝነት በተጨማሪም ግን በመሀል ሜዳ ላይ መጫወት የሚችል ወይም 8 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። በሞናኮም እንግዲህ ከአካዳሚ ጀምሮ ነበረ ማደግ የቻለው። በተለይ ከአንደር 90 ጀምሮ ለሞናኮ ሲጫወት መቆየት ችሏል። በተጠናቀቁም የ2025/26 የውድድር ዘመንም ለዋናው ቡድን 25 ጨዋታዎችን ማድረግ ሲችል 2 አሲስቶችን ማስመዝገብ ችሎ ነበረ። በዚህም ደግሞ 6.8 ሬቲንግም ተሰጥቶታል በተጠናቀቀው ሲዝን ባሳየው እንቅስቃሴ። እናም ለኒውካስል ዩናይትድ ጥሩ አዲሽን ሊሆን ይችላል። ነገር ግን ደግሞ ሳንድሮን ቶናሊን ይተካሉ በጣም ትልቅ ጥያቄ ነው። በተለይ ደግሞ
ጉማሬሽ ከክለቡ የሚለቅ ከሆነ ምናልባትም ኒውካስል ዩናይትዶች ሊቸገሩ የሚችሉበት ከፍተኛ እድል አለ። ኒውካስል ዩናይትዶች እንግዲህ እዚህ ደረጃ ላይ ይደርሳሉ ተብሎ አልተጠበቀም ነበረ። በተለይ ደግሞ የሳውዲ ከበርቴዎች ክለቡን በሚገዙበት ሰዓት ምናልባትም ልክ እንደ ማንቸስተር ሲቲ በቅርብ ዓመታት የዋንጫ ባለቤት ይሆናል ተብሎ ተጠብቆ ነበረ። በእርግጥ ከ2 ዓመት በፊት የካራባው ካፕ አሸናፊ መሆን ይችላል። ነገር ግን ደግሞ የተጠበቀበትን ያህል እንቅስቃሴን ማድረግ አልቻለም፣ ወይም ደግሞ የተጠበቀበት ደረጃ ላይ አይደለም የሚገኝ። ለዚህም ደግሞ እንደ ትልቅ ምክንያት ተደርጎ የተቀመጠው የኤፍኤፍፒ እና የፒኤስአር ችግሮች ናቸው። ምክንያቱም የፋይናንሻል ፌር ፕሌይ ሩል ኒውካስል ዩናይትድን በጣም አቀጭጮታል፣ እንደፈለገ በዝውውር መስኮት ላይ እንዳይንቀሳቀስ አድርጎታል እና ምናልባትም እነዚህ አንጋፋ የሚባሉ ጉድ ገንዘብ የሚያወጡ ተጫዋቾችን እየሸጠበት ያለው ዋነኛው ምክንያትም ይሄ ሊሆን ይችላል ነው እየተባለ የሚገኘው። እናም በዚህ የክረምቱ ዝውውር መስኮት አንጋፋ የሚባሉ ተጫዋቾችን እየሸጠ ወጣት የሚባሉ ተጫዋቾችን ደግሞ እያስፈረመ ነው የሚገኘው። ይሄ ያዋጣዋል ወይ በቀጣይ የምንመለከተው ይሆናል። ነገር ግን አንጋፋ ተጫዋቾችን እየሸጠ ከፍተኛ ገንዘብ እያገኘ ነው የሚገኘው። ረከስ በሚሉ ሂሳቦች ደግሞ ወጣት ተጫዋቾችን እያስፈረመ ነው የሚገኘው። በመቀጠልም ሪያል ማድሪድን ነው የምንመለከተው። ሪያል ማድሪድ እንግዲህ በዚህ ሰዓት ላይ 2 ምርጥ የሚባሉ ተጫዋቾችን ለማስፈረም እንቅስቃሴ እያደረገ ነው የሚገኘው። በተለይ ትናንትና ምሽት ላይ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ሪያል ማድሪዶች የአርቢ ሌፕዚግ ተጫዋች የሆነውን ያን ዲያሜንዴን ለማስፈረም እንቅስቃሴ መጀመራቸውን ተናግሯል። ይህም ብቻም ሳይሆን የመጀመሪያ ጥያቄም ለአርቢ ሌፕዚግ ማቅረብ ችሏል። ይህን ጥያቄ ደግሞ የ100 ሚሊዮን ዩሮ ፓኬጅ ነው የነበረው። ነገር ግን ይህንን ጥያቄያቸውን አርቢ ሌፕዚጎች ወዲያውኑ ውድቅ ሊያደርጉት ይችላል። ሪያል ማድሪዶች አስበው የነበሩት 90 ሚሊዮን ዩሮ በቀጥታ ሊከፍሉ፣ ከዛ በኋላ ደግሞ በቀላሉ አቺቭ ሊደረጉ የሚችሉ መሳካት የሚችሉ ቅድመ ሁኔታዎችን ሲሟሉ ደግሞ 10 ሚሊዮን ዩሮ ለመጨመር ነበረ። ነገር ግን አርቢ ሌፕዚጎች ከ100 ሚሊዮን ዩሮ በላይ በመፈለጋቸው ምክንያት ይህንን ጥያቄ ውድቅ ሊያደርጉት ይችላል። ይህም የ19 ዓመት ወጣት ተጫዋች እንግዲህ ወደ ሪያል ማድሪድ ለማቅናት ክፍት እንደሆነ ነው እየተነገረ የሚገኘው። በዛሬው ዕለትም ኢንዲካይሊ ይዞት በወጣው መረጃ መሰረት ከሆነ ደግሞ የሱ ተወካዮችም ወደ ማድሪድ አቅንተዋል ነው እየተባለ የሚገኘውና ምናልባትም በስተመጨረሻ የያን ዲያሜንዴ መዳረሻ ሪያል ማድሪድ ሊሆን እንደሚችል ነው እየተነገረ የሚገኘው። ከዚህ ቀደም እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት አድርገው ነበረ። ፒኤስጂዎችም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ተጫዋቹም ወደ ሁለቱም ክለብ ለመሄድም ክፍት እንደሆነ ሲነገር ነበረ። በተለይ በቅርቡ ደግሞ ወደ ፒኤስጂ ለማቅናት እንደወሰነ በተለያዩ መረጃዎች ስንመለከት ነበረ። አሁን ላይ ግን የሪያል ማድሪድ ጥያቄ ምናልባትም ሀሳቡን ሊያስቀይረው ይችላል ነው እየተባለ የሚገኘው። ከያን ዲያሜንዴ በተጨማሪም የማንቸስተር ሲቲ ሞተር የሆነው ምርጡ ተጫዋች ሮድሪንም ለማስፈረምም እንቅስቃሴ ጀምሯል። በእርግጥ የሪያል ማድሪድ ስም ከሮድሪ ጋር መነሳት ሲጀምር ለመጀመሪያ ጊዜ አይደለም። በተለይ ከዓለም ዋንጫው በፊት ዘ አትሌቲክስ ይዞት በወጡት መረጃ መሰረት ምናልባትም ዓለም ዋንጫው ከተጠናቀቀ በኋላ ሪያል ማድሪዶች ይህንን ተጫዋች ለማስፈረም እንቅስቃሴ ሊጀምሩ ይችላሉ የሚል መረጃን ሲናገሩ ነበረ። አሁን ላይ እንግዲህ ሪያል ማድሪዶች ዓለም ዋንጫውን መጠናቀቁን ተከትሎ ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሯል። ተጫዋቹም ወደ ሪያል ማድሪድ ለማቅናት ፍላጎት እንዳለው ነው እየተነገረ የሚገኘው። ከዛ በተጨማሪም ሮድሪ በማንቸስተር ሲቲ ቤት የሚያቆይ የ1 ዓመት ኮንትራት ብቻ ነው የቀረው። 2027 ላይ ኮንትራቱ የሚያበቃ ይሆናል። ይሄ ደግሞ ለሪያል ማድሪድ ጥሩ አጋጣሚን ይዞላቸው መጥቷል። ምክንያቱም 2 ዓመት 3 ዓመት ቢቀረው ኖሮ ምናልባትም ማንቸስተር ሲቲዎች ከፍተኛ ገንዘብ ለዚህ ተጫዋች ይጠይቁ ነበረ። 1 ዓመት ብቻ ስለቀረው ግን ምናልባትም ተመጣጣኝ በሆነ ሂሳብ ሪያል ማድሪዶች ይህንን ተጫዋች ሊያገኙ የሚችሉበት እድል ከፍተኛ እንደሆነ ነው የተነገረ የሚገኘው። የበለጠ ደግሞ ተጫዋቹም ወደ ሪያል ማድሪድ ለማቅናት ፍላጎት ስላለው ሁሉም ነገሮች ቀላል ይሆናል ተብሎ ይጠበቃልና ይህንን ተጫዋች ለማስፈረም ሪያል ማድሪዶች እንቅስቃሴ ጀምሯል። በስተመጨረሻም ማድሪዶች ሮድሪን ማስፈረም የሚችሉ ከሆነ የተለያዩ ለውጦችን በክለባቸው ላይ እንደዚሁም ደግሞ የተለያዩ የዝውውር እንቅስቃሴዎችን ሊከፍት ይችላል። ምክንያቱም ሪያል ማድሪዶች ሮድሪን ማስፈረም የሚችሉ ከሆነ በክለባቸው ውስጥ አንድ ተጫዋች ይለቃል ተብሎ ይጠበቃል። ምናልባት ቾሚኒ ካልሆነም ደግሞ ካማቪንጋ ከክለቡ ሊለቅ ይችላል ነው እየተባለ የሚገኘው። እነዚህ ሁለት ተጫዋቾች የሚለቁ ከሆነ ደግሞ ማንቸስተር ዩናይትዶች እንደዚሁም ሊቨርፑሎች ከሁለት አንዱ ለማስፈረም ፍላጎት እንዳላቸው ነው ሲነገር የነበረው። በተለይ ማንቸስተር ዩናይትዶች ቾሚኒ ለማስፈረም ፍላጎት አላቸው። ሊቨርፑሎች ደግሞ ካማቪንጋ ለማስፈረም ፍላጎት አላቸውና ምናልባትም እነዚህን ተጫዋቾች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። እንደዚሁም ማንቸስተር ሲቲዎች ደግሞ የሮድሪ ምትክል ለማምጣት ምናልባትም ቡዋዲ ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት ከፍተኛ እድል አለ። በእርግጥ በዚህ ሰዓት ላይም እንቅስቃሴ እያደረጉ ነው የሚገኙት። ነገር ግን ደግሞ ሌሎች ይህን ተጫዋች በቀጣይ ዓመት በዛው በክለባቸው እንዲቆይ ይፈልጋሉ። ካልሆነም ደግሞ ከፍተኛ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው እና ምናልባትም ሮድሪ ከክለቡ የሚለቅ ከሆነ ከፍተኛ ገንዘብን ከፍለው ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ሪያል ማድሪዶች ሮድሪን የሚያስፈርሙት ከሆነ የተለያዩ እንቅስቃሴዎችን ሊፈጥሩ ይችላሉ ተብሎ ይጠበቃል። በመቀጠልም የቼልሲን እንቅስቃሴ ነው የምንመለከተው። ቼልሲዎች እንግዲህ በዛሬው ዕለት ማክሲመስ ላክራስ የሕክምና ምርመራውን ማጠናቀቁን ይፋ አድርጓል እና ተጫዋቹን ከክሪስታል ፓላስ በ52
52 ሚሊዮን ፓውንድ ለማስፈረም ተቃርቧል። አሁን ላይ የሚቀሩት ዶክመንቶችን መቀየርና መፈራረም ብቻ እንደሆነ ፋብሪዚዮ ሮማኖ በዘገባው ተናግሯልና ምናልባትም ከነገ ጀምሮ ባሉ ጥቂት ቀናቶች ውስጥ ቼልሲዎች ይህንን ተጫዋች ማስፈረማቸውን ያረጋግጣሉ ተብሎ ይጠበቃል። ከዚህ ቀደም እንግዲህ ፓላስቴራንና ሞርጋን ሮጀርስን ማስፈረማቸው አይዘነጋም። አሁን ደግሞ የተከላካይ መስመሩን ለማጠናከር እንግዲህ ማክሲሚሊያስ ላክሮስን ክሪስታል ፓላስ ለማስፈረም ተቃርቧል። ይህ ተጫዋችም እንግዲህ ቼልሲን ያጠናክራል ተብሎ ይጠበቃል። በተለይ ዣቪ አሎንሶ በባየር ሊቨርኩሰን እያለ ያንን ምርጥ ቡድን በሚገነባበት ሰዓት በ3-4-3 ፎርሜሽን ነበር ሲጠቀም የነበረው። ይህም ማለትም እንግዲህ በተከላካይ መስመር ላይ 3 የመሀል ተከላካይ ስፍራ ተጫዋቾች የግድ ያስፈልጉታል፣ ወይም ደግሞ ይህን ሲስተም በደንብ የሚያውቁ ተጫዋቾች ያስፈልጉታል። ይህ ተጫዋች ደግሞ በክሪስታል ፓላስ ቤት አብዛኛውን ጨዋታዎችን በ3 ተከላካይ መስመር ቦታ ላይ ሲጫወት የተመለከት ነው። እንደ 3ኛ ተከላካይ ሆኖ ነበር ሲጫወት የነበረው። ከዛ በተጨማሪም ፊዚካሊ በጣም ጠንካራ የሚባል ነው። በፕሪሚየር ሊጉ ላይም ልምድ ያለው ተጫዋችም ጭምር ነውና ቼልሲዎችን በደንብ ያጠናክራል ተብሎ ይጠበቃል። 52 ሚሊዮን ፓውንድ ይገባዋል ወይስ አይገባም የሚለው ሌላ ክርክር ነው። በእርግጥ በዚህ ሰዓት ላይ የተጫዋቾች ሂሳብ በጣም ከፍተኛ ሆኖ ነው እየተመለከት ነው የምንገኘውና እንደዚህ አይነት ልምድ ላለው ተጫዋች 52 ሚሊዮን ፓውንድ ውድ ነው ተብሎ አይጠበቅም። በተለይ ደግሞ በቼልሲ ቤት የተጠበቀበትን ያህል እንቅስቃሴ ማድረግ የሚችል ከሆነ ይሄ ሂሳብ ውድ ይሆናል ተብሎ አይጠበቅም። ቼልሲዎች እንግዲህ በዚህ ሰዓት ላይ ቡድናቸው በጣም እየተጠናከረ ነው የሚገኙ። ቅድም እንዳልኳችሁ ሞርጋን ሮጀርስን ከአስቶን ቪላ በ117 ሚሊዮን ፓውንድ ማስፈረም ይችላል። ይህ ማለትም እንግዲህ የማጥቃት ኃይሉን በደንብ ያጠናክረዋል። ላክሮስ ደግሞ ተከላካይ መስመሩን በደንብ ያጠናክረዋል ተብሎ ይጠበቃልና ቼልሲዎች እንግዲህ በዚህ ሰዓት ላይ ጸጥ ብለው ቡድናቸውን በደንብ እያጠናከሩ ነው የሚገኙት። በእርግጥ በውድ ዋጋ ነው ያስፈረሟቸው። እንደዛ ቢሆንም ግን ለክለቡ በጣም አስፈላጊ የሚባሉ ቦታዎችን ነው እያጠናከሩ የሚገኙት። እንደዚሁም ደግሞ ጎበዝ የሚባሉ በጣም አሪፍ የሚባሉ ተጫዋቾችንም ነው እያስፈረሙ የሚገኙት። ቅድም እንዳልኳቸው እንግዲህ ኒውካስል ዩናይትዶች 4 ተጫዋቾችን አስፈርሟል። እነዚህን 4 ተጫዋቾች ስንመለከት ደግሞ ገና ወጣት ናቸው። በፕሪሚየር ሊጉ ላይም ልምድ ያላቸው ተጫዋቾች አይደሉም። ባሉበት ክለብም በጣም የታዩ ተጫዋቾችም አይደሉም እንዳጠቃላይ ከተመለከትን ማለት ነው። ቼልሲዎችን ግን ስንመለከት ሞርጋን ሮጀርስ በጣም ምርጥ የሚባል ተጫዋች ነው። ላለፉት 2-3 ዓመታት በአስቶን ቪላ ቤት በጣም አስደናቂ እንቅስቃሴ ሲያደርግ የተመለከትነው ነው። ሎክሮስንም ደግሞ ከተመለከትን ላለፉት 2 ዓመታት በጣም ድንቅ የሚባል እንቅስቃሴን በክሪስታል ፓላስ ቤት ሲያደርግ ተመልክተናል። በተጠናቀቀው ሲዝንም ክሪስታል ፓላሶች የኮንፈረንስ ሊግ ዋንጫውን በሚያሸንፉበት ሰዓት የዚህ ተጫዋች ሚና ላቅ ያለ ነው የነበረው። በተለይ ደግሞ ማርክ ጌይ በጃንዋሪ ዝውውር መስኮት ማንቸስተር ሲቲን ከተቀላቀለ በኋላ የኋላ መስመሩን ሲመራ የነበረው ይህ ተጫዋች ነውና የቼልሲንም የኋላ መስመርም በደንብ ይመራዋል ተብሎ ይጠበቃልና በዚህ ሰዓት ቀስ ብለው ቡድናቸውን እያጠናከሩ ነው የሚገኙትና ምናልባትም ለቀጣይ ዓመትም የዋንጫ ተፎካካሪ ለመሆንም ቡድን እየገነቡ ነው ያሉት። በተለይ ደግሞ ቀጣይ ሲዝን በ2026/27 የውድድር ዘመን ምንም አይነት የአውሮፓ ጨዋታዎች የሉባቸውም። ስለዚህ በሳምንት አንድ ጨዋታን ብቻ ነው የሚጫወቱት። ያ ደግሞ የበለጠ ቡድኑ ጠንካራ እንዲሆን እንደዚሁም ደግሞ ተጫዋቾቹም ፍሬሽ እንዲሆኑ በእያንዳንዱ ጨዋታ ላይ በሙሉ ጉልበታቸው እንዲጫወቱ ይረዳቸዋል። በዚህ ምክንያትም ምናልባትም በዋንጫው ተፎካካሪ ሊሆኑ ይችላሉ። እንደዚህ ጥራት ያላቸውን ተጫዋቾች እየጨመሩ በሄዱ ቁጥር ደግሞ የዋንጫ ተፎካካሪነታቸውን እድላቸውን ከፍ እያደረገ ነው የሚመጣውና በዚህ ሰዓት ላይ እንግዲህ ቼልሲዎች ቡድናቸውን በደንብ እያጠናከሩ ይገኛሉ። በዛው ልክ ግን የማይፈልጓቸውን ተጫዋቾችንም እየሸጡ ነው የሚገኙት። ከዚህ ቀደም የተለያዩ ተጫዋቾችን በውሰትም ይሁን በቋሚነት ሲሸጡ መመልከት እችለናል። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ከሆነ ደግሞ ኮሞዎችም የቼልሲ ተጫዋች የሆነውን ትሬቨር ቾሎባንም ለማስፈረም ፍላጎት አሳይቷል እየተባለ ነው የሚገኘው። በዚህ ሰዓትም አጠቃላይ የ30 ሚሊዮን ዩሮ ፓኬጅም አቅርቦላቸዋል። 25 ሚሊዮን ዩሮ በቀጥታ የሚከፈል ሲሆን 5 ሚሊዮን ዩሮ ደግሞ እየታየ የሚጨመር ሂሳብን አቅርቦላቸዋል። እስካሁን ድረስ ግን ቼልሲዎች ምንም አይነት ምላሽ አላቀረቡም። ምናልባትም ላክሮስን ማስፈረማቸውን ተከትሎ ይሄንን ተጫዋች ሊሸጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እናም በዚህ ሰዓት እንግዲህ በዣቪ አሎንሶ ስር የሚፈልጓቸውን ተጫዋቾች እያመጡ ይገኛሉ፣ ቡድኑን እያጠናከሩ ይገኛሉ። እንደዚሁም ደግሞ የማይፈልጓቸውን እድል የማይሰጣቸውን ተጫዋቾች ደግሞ እየሸጡ ነው የሚገኙትና ቡድናቸውን ባላንስ ለማድረግ ከፍተኛ ስራ እየሰሩ ነው የሚገኙት። ምክንያቱም ባላንስ ካላደረጉ የኤፍኤፍፒ እና የፋይናንሻል ፌር ፕሌይ ህግ ምናልባትም አንቆ ሊጥላቸው ስለሚችል እዛ ላይም በደንብ ጥንቃቄ እያደረጉ ነው የሚገኙት። እንደ አጠቃላይ ግን ቡድናቸውን እያጠናከሩ ነው ማለት እንችላለን። በቀጣይ ሲዝንም ቼልሲዎች ምናልባትም ከሚፎካከሩ ክለቦች መካከል አንዱ ይሆናሉ ተብሎ ይጠበቃል። በአጠቃላይ በዚህ በቼልሲ እንቅስቃሴ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚህ ውስጥ ሪያል ማድሪዶች የአንድ ሜንዴንና ሮድሪን ለማስፈረም መፈለጋቸው ላይ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚህ ውስጥ እነዚህን ሁለት ተጫዋቾችንስ ያስፈርማሉ ብላችሁ ታስባላችሁ? መልሳችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።